ሰላም እኔም ተጠቂ ነኝ። ሳልጀምር ወይም ገና ሳላስገባ ነው የሚፈሰው። ለሰከንድም አይቆይም። ከረጨው በኋላ ወዲያው ልፍስፍስ ይላል። ደግሞም አይነሳም። ምን ማድረግ አለ? እዚህ ጋር 3 ነገሮች ናቸው የተጠቀሰው። በመጀመሪያ ገና ሳልገባ ነው የሚፈሰው። ገና የመጀመሪያ ዙር ሲጀምር ነው የሚፈሰው የሚባለው ነገር አብዛኛው ወንድ ቶሎ ነው የሚረጨው የመጀመሪያ ዙር። የእናንተ ጥፋት አይደለም፣ ተፈጥሯዊ የሆነ ነገር። ቶሎ መጨረስ የሚባለው ሁለተኛ ዙር መድገምና እዛ ላይም ቶሎ መጨረስ አለባቸው። ግን ይሄ ወንድማችን ደግሞ እንደሚለው ለሁለተኛ ዙር ጭራሽ አይነሳብኝም። ቢከዝ ከጨረስኩ በኋላ የመጀመሪያ ዙር ይልፈሰፈሳል። መልፈስፈስ አለበት። ብልት ከጨረሰ በኋላ መልፈስፈስ አለበት። ብልት አለመቆም ችግር አለብን የሚባለው ሰዓት ጨርስ በፊት ከተልፈሰፈሰ ነው። ለሁለተኛ ዙር ዝግጁነት የምታጣበት ደግሞ በእድሜ እየረዘመ የሚመጣ ነገር ነው። ግን ጭራሽ ለሁለተኛ ዙር ዝግጁነት ከሌላችሁ ሆርሞን ላይ ወይም ሳይኮሎጂ ላይ ያለ ችግር አለ ማለት ነው። መታችሁ ቼክ መደረግ ትችላላችሁ። በማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ባለው ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። በሪ ሁል ጊዜ ክፍት። አንድ ሰው ሴጋ በሚመታበት ጊዜ ልምድ ሊሆንበት ይችላል። እንዴት መከላከል ይችላል? ልምድ ብቻ አይደለም፣ ሱስ ይሆንባል። ሱስ ሴጋ ጊዜ የሚለቀቁት ፈሳሾች ደስታን እርካታን ስለሚሰጥ ሱስ ነው የሚሆንብን። ልምዱን ተው እና እንዴት መከላከል እንደሚቻል ታውቃላችሁ? አትጀምሩ። ሴጋ መምታት አለመጀመር ይሻላል። ገብቶ መውጣት በጣም የሚከብድ ነገር ስለሆነ 2 ወር 3 ወር ቆየው ከዛ እንደገና ተነሳብኝ። በጣም እየወረዱ እየተነሱ እየወረዱ እየተነሱ እየተቸገሩበት ያለ ነገር ነው። ስለዚህ አለመጀመር ይሻላል። አለመነካካት ይሻላል። ሴጋ መምታት ውስጥ የነበራችሁ ሰዎች ደግሞ ሌሎች ለከበዳቸው ሰዎች እስቲ የወጣችሁበትን ነገር ሁኔታ እንዴት አድርጋችሁ እንደወጣችሁ ኮመንት ላይ ጻፉላቸው። ስንፈተ ወሲብ ሳያመጣባቸው በፊት እነሱም ይገላገሉ። ብልት አለማቆም ከመጀመሩ በፊት፣ ቶሎ ማስጨረስ ከመጀመሩ በፊት። ቢካዝ ሴጋ መምታት ለእንደዚህ አይነት ነገር ስለሚያጋልጥ ሴጋ መምታት የነበረባችሁም አሁን ያለባችሁም የብልት አለመቆም ችግር ቶሎ መጨረስ ካለባችሁ መታችሁ ቼክ መደረግ ትችላላችሁ፣ መታከም ትችላላችሁ። በማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ባለው ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። በሬ ሁል ጊዜ ክፍት ነው። አንዳንድ ወንዶች ልክ ብልታቸው እንደተነሳ ሳይወድቅብኝ ቶሎ ልግባ ብለው እየታገሉ የሚገቡ አሉ። ከዛ በኋላ መልሶ ይወድቃል። ነገር ግን ይሄ አንድ ችግር ይፈጥርባቸዋል። ይሄ መቻኮላችሁ፣ ለግንኙነቱ በጣም መጣደፋችሁ ቶሎ የመጨረስን ችግር ሊያመጣባችሁ ይችላል። እንደ ህመም ሳይሆን ፐርፎርማንስ አንዛይቲ የምንለው ወይም ደግሞ ውስጣችሁ ስለተጨነቀ ብቻ ግንኙነት በሰላም ወይም ደግሞ ተረጋግታችሁ የምታደርጉት ነገር መሆን ሲጠበቅበት እናንተ በዛ ጭንቀት ወይም በዛው ውጥረት ምክንያት ጭንቅላታችሁ ቶሎ እንድጨርሱና ከዛ ገለል እንድትሉ ያደርጋችኋል። ስለዚህ ይሄ ነገር በጣም ጥንቃቄ ይፈልጋል። አንዱ ሌላኛውን ይፈጥራል። ቶሎ መጨረስ ብልት መውደቅን ሊፈጥር ይችላል። ብልት መውደቅ ደግሞ ቶሎ የመጨረስን ችግር ሊያስከትልባችሁ ይችላል። ነገር ግን አንዱ ከታከመ በኋላ የቀደመው የትኛው ነው የሚለው ከታከመ በኋላ እየተስተካከለ ይመጣል ማለት ነው። ስለዚህ እቺ ነገር አብዛኞቻችሁ ትቻኮላላችሁና ከግንኙነት በፊት ያለውን ጊዜ ረዘም ያለ ጊዜ ስጡት። ተረጋግታችሁ ሰላማዊ በሆነ መልኩ ግንኙነቱ ማድረግ ይኖርባችኋል። ነገር ግን ስንፈተ ወሲብ ያጋጠማችሁ ከሆነና ይሄ ችግር ከ6 ወር በላይ የቆየ ከሆነ ለመታከም ባዮ ላይ ስልክ አለ፣ ደውላችሁ ቀጠሮ ማስያዝ ትችላላችሁ። መልካም ምሽት። አንዱ ምን አለ፣ ሰው ብሬክአፕ ካደረገ በኋላ ሎያል መሆን አለበት አለ። ታማኝ መሆን አለበት። ለማን እንዴ? በቃ እኮ ተለያይተናል ብላችኋል አይደል እንዴ? ተለያይተናል ብላችሁ ካላችሁ በኋላ ምንድነው ሎያል? እንዴት ጠበሰ ገና ከኔ ከመላይቷ በአንድ ወራ፣ በ2 ወራ፣ በ3 ወሩ፣ በ4 ወሩ ጠበሰ ምናምን የምትሉ ሰዎች ማለት ነው። what respect ምንድነው የጠበቃችሁ? ተለያያችሁ እኮ በቃ ኦልሬዲ ፋይላችሁን ዘጋችሁ። ሶ ያ ሰውዬ ይጥበስም አይጥበስም እስናራብት እዩ የእናንተ ጉዳይ አይደለም። እና አሁን ለምሳሌ ለ12 20 ጉዳይ ነው አይደለ? ሰውየው ከፈለገ ለ12 ጉዳይ ላይ ሌላ አዲስ ቺክ መጀንጀን ይችላል። በቃ ሂስ ሲንግል በቃ ተለያይተናል ብላችኋል። ሶ ኦልሬዲ ፋይላችሁ ከዘጋችሁ በኋላ ሰውየው ቶሎ ብሎ ፍቅረኛ ያዘ፣ ቶሎ ብላ ፍቅረኛ ያዘች፣ ሌላ ሰው ተዋወቀች፣ የእናንተ ጉዳይ አይደለም። ሎያል መሆን አይጠበቅባቸውም። ፐርሰናሊ አንዳንድ ሰዎች ብሬክአፕ ካደረጉ በኋላ ቶሎ ብሎ ሪሌሽንሽፕ መጀመር የማይችሉ ሰዎች አሉ። ሂልድ መሆኑ ይፈልጉ ሰዎች አሉ። መዳኑ ይፈልጉ ሰዎች አሉ። ከራሳቸው ጋር መገናኘት፣ በቃ የተስተካከለ ወደ ኖርማል የሚመጡበት ነገር ኢሞሽናቸው ሬጉሌት አድርገው ስቴብል እስከሚሆኑ ድረስ ላይዙ ይችላሉ። ቶሎ ብሎ ሪሌሽንሽፕ የማይጀምሩ ሰዎች አሉ። ከነኛ ግን ኮምፔር ማድረግ አይጠበቅባችሁም። እነሱ እኮ ቆይተዋል፣ በ1 ዓመቷ ነው፣ እሷ ግን በ2 ወራ በ1 ወራ ምናምን አይጠበቅባችሁም። ኮምፔር አታርጉ። በቃ ሂሊንግ ፕሮሰሳቸው ከአንዳቸው ስለሚላይ ማለት ነው። ስለዚህ ኦልሬዲ የዘጋችሁትን ፋይል እንዴት ሎያል አትሆኑ ምናምን ያላችሁ ጀጅ እንዳታረጉ። ከአክስቴ ባል እህት ፍቅር ይዞኛል ይለናል የዛሬ ባል ታሪካችን። የሃይስኩል ተማሪ ነኝ። ከአክስቴ
ከባሏና ከእህቱ ጋር ነው የምንኖረው። ታዲያ የአክስቴን ባል እህት 3 ዓመት ነው የምበልጣት። አንድ ትምህርት ቤት ነው የምንማረው። አብረን ነው የምንሄደው፣ አብረን ነው የምንመለሰው። እናም በጊዜ ሁኔታ ከእሷ ፍቅር እያያዘ ይመጣ። ምን ማድረግ እንዳለብኝ በጣም ጨነቀኝ። እንዳልነግራት እንደ ወንድሟ ነው የምታየኝ። ዝም እንዳለል ደግሞ አላስችላለሁ። ምን ማድረግ እንዳለብኝ ግራ ገብቶኛል። እስኪ ሀሳብ አስተያየታችሁን በቅንነት ለግሱኝ ይለናል የዛሬ ባለ ታሪካችን። እንደተለመደው ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ያስቀምጡለት። እኔ ምንም ግንኙነት ፍላጎት የለኝም የምትሉ ወንዶች ችግር አለው። ግንኙነት ፍላጎት ኖራችሁ አለማድረጉ ነው የሚሻለው እንጂ እንዳጠቃላይ በተለይ ደግሞ ትዳር ውስጥ ሆናችሁ ምንም ግንኙነት ፍላጎት ከሌላችሁ ይሄ ነገር መታከም አለበት። ብዙ ምክንያቶች አሉት። ከነኚህ መሃል በዋናነት የምናነሳው ሎ ቴስቴስትሮን ወይም ደግሞ የቴስቴስትሮን መጠናችሁ በሚወርድበት ሰዓት ነው። ከዚህ ተጨማሪ ደግሞ ከተለያዩ ህመሞች ጋር ከግፊት፣ ስኳርና መሰል የሆኑ ዘላቂ የሆኑ ህመሞች ጋር ሊያያዝ ይችላል። ከነኚህ ሌላ ደግሞ ከትዳር አጋራችሁ ወይም ደግሞ ከጓደኛችሁ ጋር መቃቃር ካለ፣ ሪሌሽንሺፓችሁ ላይ ጫና ካለ፣ ስትረስ ካለባችሁ፣ ሳይኮሎጂካሊ ህመም ካላችሁ፣ የምትወስዷቸው መድኃኒቶች፣ ላይፍ ስታይላችሁ በቂ የሆነ እንቅስቃሴ ማታደርጉ ከሆነ፣ አመጋገባችሁና መሰል የሆኑ ችግሮች ይሄንን ለግንኙነት ፍላጎት መቀነስን ይፈጥራል። ይሄኛው ደግሞ ዝም ብላችሁት የሚቀጥል ከሆነ ጓደኛችሁን ግንኙነት እየፈለገች ለራሱ እናንተ ማታደርጉ ከሆነ ትዳራችሁም ላይ ይሁን ጓደኝነታችሁ ላይ ጫና እየፈጠረ ይመጣል። ስለዚህ ይሄ ነገር ህክምና ይፈልጋል ማለት ነው። በማንኛውም ስንፈቶ ሲመታከም ፈልጉ ከሆነ ባይሌ ስልክ ያለ ደውላችሁ ቀጠሮ ማስያዝ ትችላላችሁ። መልካም ምሽት። ባለቤቴን የእጅ ግንኙነት አላደርግባትም እንዳትለምድ ብዬ ስለምፈራ ብሎ አንዱ ክላይንት የመጣ በእጅ የምትጨርስ አይነት ሴት ከሆነች በእጅ ነው የምትጨርሰው። ብልትህንም አስገብተህ ቢሆንም በእጅ ካለካሃት አትጨርስልህም። እኔ ካሁኑ ነው የምናገረው። ባለቤትም መጨረስ ባለባት ነገር መጨረስ አለባት። 85% የሚሆኑት ሴቶች በእጅ ነው የሚጨርሱት። በእጅ ጨረሰች ማለት ባይዘዌ ማለት ነው ብልት እንዳታስገባ አትከለክልህም። ሁለቱንም ነገር ለማጣጣም ሞክሩ። አንዳንዶቹ ቶሎ ለመግባት የምትቸኩሉት ነገር አለ። በቃ በእጅ ማለካትም በምን ማለካትም ቶሎ ለመግባት ቢገዝ ልክ ከመግባታችሁ በፊት ወይ ብልታችሁ ይፈሰፈሳል ወይ ሳትገቡ ቶሎ ትጨርሳላችሁ ምናምን። ስለዚህ ብልት መልፈስፈስ ካለባችሁ ቶሎ መጨረስ ካለባችሁ ከስር መሰረቱ መተን ማስተካከል እንችላለን እንጂ እሷንም አንተንም ማጣደፍ አይደለም ግንኙነት ላይ መፍትሄው። በማንኛውም ቶሎ መጨረስ፣ በማንኛውም የብልት አለመቆም ችግር መታከም ከፈለጋችሁ ላይ ባለው ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። በሬ ሁሉ ጊዜ ክፍት ነው። እሺ ከባለቤቴ ጋር ግንኙነት ካደረግን በኋላ ልክ ሲጨርስ ጀርባውን ሰጥቶኝ ነው የሚተኛው። ምንድነው ጠልቶኝ ነው ወይስ ሌላ ችግር አለ ብላ የጠየቀችኝ አንድ ሴት አለች። ለዚህ መልስ ልንገራችሁ። ብዙ ጊዜ ግንኙነት ከተደረገ በኋላ ወንዱ ልክ ከጨረሰ በኋላ ሴቷ እንዲያቅፋት ወይም ደግሞ እንዲንከባከባት ሴቶች ይፈልጋሉ አይደል? ነገር ግን በተገላቢጦሹ ወንዱ ልክ በመጨረሱ ምክንያት የሚቀንሱና የሚጨምሩ ሆርሞኖች አሉ። ለምሳሌ የግንኙነት ፍላጎት የሚጨምረው ተነሳሽነትን የሚቀሰቅሰውና ይሄ ቦንዲንግ የምንለውን ወይም ደግሞ ወደ ግንኙነት የሚገፋፋችሁ ዶፓሚን የሚባለው ሆርሞን ይወርዳል። ከዚህ ተጨማሪ ደግሞ ፕሮላክቲን የምንለው ደግሞ ሆርሞን ይጨምራል። ይህም የሆርሞኖች ለውጥ ሰውነት እንዲደክም፣ እንዲረጋጋ ወይም ደግሞ እንቅልፍ እንዲል ሊያደርግ ይችላል። የዚህ ጊዜ ይሄ የግንኙነት ፍላጎቱ እየቀነሰ እንዲመጣ ያደርጋል። ለዛ ነው እንጂ አንቺን ስለጠላሽ ወይም ደግሞ ስለደበርሽው አይደለም። እዚህ ጋር ጥንቃቄ አድርጊ። ሆርሞኖች ስለሚለዋወጡ ነው። ምንም ያስብ ነገር የለውም። በዚህም እንደየሰው በሚለያየው ሪፍራክቶሪ ፔሪድ ወይም ደግሞ የእረፍት ሰዓት ላይ ከዛ በኋላ ልክ ከጨረሰ በኋላ እንደገና ድጋሚ ተነሳሽነቱ ማግኘቱ አይቀርም። ስለዚህ እዚህኛው ብዙ የምትጨናነቁበት ነገር አይደለም። ተጨማሪ ጥያቄ ካላችሁ ኮመንት ላይ መጻፍ ትችላላችሁ። በተጨማሪነት ደግሞ በማንኛውም የግንኙነት ጤንነታችሁ ላይ ችግር ካለ ባዮ ላይ ስልክ ካለ መደወል ትችላላችሁ። መልካም ምሽት። ምን ማለት እንደፈለግ አልገባኝም። ዶክተር በእናትሽ መልሽልኝ። አጋጣሚ ጫት የቃምኩ ቀን ያለ ስሜት የዘር ፈሳሽ ይፈሰኛል። ችግሩ ምንድን ነው? ያለ ስሜት ማለት ገና ብልቴ ሳይቆም ነው የዘር ፈሳሽ የሚፈስብኝ የሚል አይነት ነገር ከሆነ እሱ ጫቱ ነው። ጫት መቃም ባይዘዌ ለስንፈተ ወሲብ ያጋልጣል። ደም ስር ላይ የሚያመጡት ኢፌክቶች አሉ። ሆርሞን ያዛባል ምናምን። ግን ጫት ብዙ ጊዜ እንደሚነገረው ከሆነ ትንሽ ጊዜ የቃመ ሰው ሳይሆን ለረጅም ጊዜ የቃመ ሰው ነው ጫት ስንፈተ ወሲብ፣ የብልት አለመቆም ችግር ምናምን ሊያጋጥምበት የሚችልበት ማለት ነው። የዛን ጊዜ ባይዘዌ መጀመሪያ ስቴጃችሁ መሆን ያለበት ጫቱ መቆም አለበት። ከዛ በኋላ ሆርሞን አዛብቶ ከሆነ መታችሁ እንደ አግባብነቱ ሕክምና እንሰጣችኋለን ማለት ነው። በማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ባለው ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። በሬ ሁል ጊዜ ክፍት ነው። ከባለቤቴ ጋር ግንኙነት ላይ ሆኜ ቶሎ እንዳልጨርስ የሱቄን ሂሳብ ነው ማሰለው ያለኝ አንድ ታካሚ አለ። ይሄኛው ዲስትራክሽን ሜትድ የምንለው ሲሆን በመጠኑ ብትሆን ትሰራለች። ነገር ግን ለቶሎ መጨረስ እንደ መፍትሄነት አይቀመጥም። ባይሆን ደግሞ እንደውም ሌላው ችግሩ ምንድን ነው? አራውዛል ሌቭላችሁ ወይም ደግሞ ግንኙነት ላይ ያላችሁን ስሜት እየቀነሰው እንዲመጣ ያደርጋል። ምክንያቱም ቦታው ላይ አይደለም ስሜታችሁ የሚሆነው ሌላ ቦታ ላይ ዲስትራክትድ ሆናችኋል። ስለዚህ ይሄ ነገር ተደጋጋሚ በሚሆንበት ሰዓት ላይ ብልታችሁ እየወደቀ እንዲመጣ ያደርጋል። ምክንያቱም ስሜታችሁን እያጣችሁ ስለሚመጡ ማለት ነው። ስለዚህ ቶሎ የመጨረስ ችግር በሚያጋጥማችሁ ሰዓት ላይ እንደነኛ ዲስትራክሽን ሜቶዶች ሳይሆኑ ራሱን የቻለ ፕሮፐርሊ ሕክምና ይፈልጋል። በቂ ምርመራ ተደርጎ ሕክምና መደረግ አለበት እንጂ ዲስትራክት የምታደርጉ ከሆነ እንደዚህ አይነት የብልት መውደቅ ሊያጋጥማችሁ ይችላል። በማንኛውም ስንፈተ ወሲብ መታከም ፈልጉ ከሆነ ባይሌ ስልክ ያለ ደውላችሁ ቀጠሮ ማስያዝ ትችላላችሁ። መልካም ምሽት።
እድሜ ላንቺ እህቴ። በፊት ሳላንኳኳ እንደ ባስ መናኸሪያ ዘው ብዬ ነበር ምገባው። አሁን ግን በፕሮሰስ ነው። በምክርሽ ልክ ነው። ከስራ እስክመጣ እናፍቅ ጀመረ። ተመስገን። ሽምቅቅ ብዬ ነበረ። አቦ ፈጣሪ ባርክሽ። ወይኔ ጉዲ! የደስታ አምባሮች። ለዚህ ነው ይሄን ስራ የምሰራው። ለዚህ ነው ይሄን ስራ የምሰራው። ሚስትም ባሏ እቤት እስኪገባ ድረስ መጓጓት ጀምራለች። እሱም ከስራ እስኪገባ ድረስ መጓጓት ጀምሯል። ለዚህ ነው ይሄንን ስራ የምሰራው። ለዚህ ነው አሁን ላይክ መጣጣም ይጀምራሉ፣ መተዋወቅ ይጀምራሉ፣ ላይክ መነጋገር ይጀምራሉ። አንደርስታንድ እያደረጋችሁኝ ነው። አሁን ፈለጋችሁም አልፈለጋችሁም ግንኙነት ወሳኝ የሆነ ነገር ነው ትዳርን ለማስቀጠል። በተለይ ለወንዶች ያለሱ መኖር አይችሉም፣ ያስፈልጋቸዋል። እሱን ነገር ላስተካክል ነው ያልኩት። እሺ፣ ስለዚህ አሁን መታከም ከፈለጋችሁ በሬ ሁል ጊዜ ክፍት ነው። ማንም ይበላችሁ ማንም፣ እኔ ቤት መሳቀቅ የለ መሸማቀቅ የለ። ያለውን ነገር ከስር መሰረቱ ነቅለን እናወጣላችኋለን። ባዮ ላይ ባለው ስልክ ቁጥር ደውላችሁ ቀጠሮ አስይዛችሁ መምጣት ብቻ ነው የሚጠበቅባችሁ። ባይ ባይ።